ሰላም ሰላም ውድ ቤተሰቦች እንደምን ቆያችሁ? እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉ ነገር መልካም ነው። ጌታ ስም ይባረክ። አላችሁ እናንተ እግዚአብሔር አምላክ ስም የተባረከ ይሁን። እንኳን ኖራችሁ፣ እንኳን ሰላም ሆናችሁ። ውድ ቤተሰቦች ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ኮሜንት እየጻፋችሁ ከኔ ጋር ሁኑ። እኔ የምሰጠው በሀሳቡ ከተስማማችሁ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ከኔ ጋር ሁኑ። ተባረኩልኝ። እንግዲህ ዛሬ ይዤ የመጣሁት አንደኛ ሩታ ከዚህ በፊት ሜሪና ዳኒ ሩታ ቤት ነበሩ። እንግዲህ ሩታ ተጨንቅ ያለው እየተረባሽኩ ነኝ በነሱ ስራ ከነሱ ጋር አንዳንድ ነገር ሲሰራ እየተጨነቁ ነኝ ብላ እንግዲህ ከቤት አስወጥታ ነበረች። እነሱም ተናዶ ነበሩ። ከዛም አሁን ደግሞ አይ ጓደኞችን አስቀይም ያለው ተናዶ ከዚህ ቤት ወጡ አስወጥቻለሁ ብላ ራሷ ደግሞ ጠርታ መሪ ሳይሆን ከዳኒ ጋር ታረቁ። ሩታና ዳኒ ታረቁ። በጣም ደስ ብሎኛል። ለምን አንዳንድ ጊዜ ሰው በአጠገብ ሲኖር መጥፎ ሆነው አጠገብ ሰው ሲሆን ደስ ይላል። እንግዲህ በሆድ ውስጥ ምንም ይያዝ አይ ዶንት ኬር፣ ግን ሰው በአጠገብ ሲኖር ደስ ይላል። ታውቃላችሁ። እና ሩታና ዳኒ ከዚህ በፊት ብዙ ጊዜ በአንድ ላይ ኖሯል። ጓደኞች ናቸው፣ ጓደኛሞች ናቸው ብዙ ጊዜ ማለት ነው። እና ይተዋወቃሉ፣ አዲስ አይደሉም። እሷ ሩታ ከቤት ውጡና ሂዱ የተባለችው ሰዓት በጣም ዳኒም ተናዶ ሜሪም ተናዳ ከቤት እንደዚህ ወጡ። አሁን ደግሞ ይቅርታ ሩታ ጠየቀች። ያለውን ችግሩን ሁሉ ለዳኒ ፈታ ነገረችው። ይቅርታውን ተቀበሏት። ደስ ይላል። ይቅርታ መጠያየቅ ትልቅነት ነው። በጣም ደስ ይላል። እንኳን ታረቃችሁ። ደግሞ ሌላው ሩታን ደግሞ ደስታ ይዞ ወደ ቤተሰቦቿ ጋር ወሰደ። ዋው ዋው ዋው! በጣም ደስ ይላል። ጌታን ደስ ብሎኛል። እኔ ከዚህ በፊትም ብያለሁ ጌታን ሩታ አንቺ ተመልሰሽ ከአብርሽ ጋር አንቺ ከኖርሽ እግዚአብሔርን ውሻ ነሽ አልኩኝ። ጌታ እንዳልኩ ሆነ። ጎበዝ ነሽ ሩታ፣ ጀግና ነሽ። እንደዚህ አይነት ሰው ላንቺ አይመጥንሽም። አንቺ ጋር አይሆንም። ምንም የሚጠቅመው ነገር የለም። የሚወድ ሴት ጋር የዞረ ሰውየው ላንቺ ምንም አይጠቅምም። አንቺ ተመልሰሽ ከሱ ጋር ከሆንሽ ያው እንደሱ ነሽ ብዬ ነበርኩ። ግን እግዚአብሔር ይመስገን ሁሉም ነገር ጥሩ ሆኗል። ጀግና ነሽ ሩታዬ፣ በርቺ። አሁንም አብርሃም በልጅ ሰበብ ወደ አንቺ ጋር መጥቶ ሰበብ እየፈለገ ነው። አትስሚ፣ ወደ አንቺ ጋር እንዳይጠይ በልጅ ሰበብ ነው እሱ የሚመጣው። ስለዚህ ከዚህ በፊት አበል ሲጠይቅ እኔ ሩታን ማጣት አልፈልግም፣ ያን ደግሞ ሄርሜላን ማጣት አልፈልግም ብሎ ነበር፣ እናስታውሳለን። እና ስለዚህ ለዛ ነው አሁን አንቺን እዛ ጋር ሄርሜላ አስቀምጦ አሁን ደግሞ ወደ አንቺ ጋር መጥቶ ልጁን ይዘሽ አትሄጂ እዚህ ነው የምትሆኚው እያለ እያስፈራረ ነበር። አንቺ ሰራተኛ አይደለሽም፣ ማህት ማምጣት ትችያለሽ፣ መብትሽ ነው። ምንም ቢሆን ሁሉም ነገር በአንቺ መብት ነው እንጂ ሰው ማስፈቀድ ሰው ማውራት ምንም አያስፈልግም። ከፈለግሽ ወተሽ ትሄጃለሽ። ማምጣት ከፈለግሽ አንቺ ቤትሽ ነው፣ ወተሽ ትገቢያለሽ። በቃ አለቀ እኮ። ሌላ ነገር ውስጥ ለምን ትገቢያለሽ? ደግሞ ሌላው ደስታ እዛ ጋር ሄዶ ሄርሜላን ቀጥሮ በልጁ ሰበብ አብርሃም ወደ ሩታ ጋር እየመጣ እየረበሸ ነው። የልጅቱ ሀሳቡን እየሰረቀ ነው። ስለዚህ ልጁ ወደ ሩታ ጋር እንዳይመጣ እዛው ያዢ አለ። ከዛም በኋላ በዛው እንኳን ደስ አለሽ ብሎ ሄርሜላን መረቃት። እንኳን አብሮን ደስ አለ፣ አንተ እንኳን ደስ አልክ፣
ሽማግሌ ልልክ ነው እያሉ ሲያወሩ ሰምቻለሁ። አዎ ብዙ ነገር ጀምራለሁ፣ ፕሮሰስ ላይ ነን። ስለዚህ አብርሃም ወደ ሩታ ጋር መጥቶ እንዳይረብሽ፣ ሀሳቧን እንዳይሰርቅ፣ አንቺ አብርሽን እዛው ያዢ እንደም ቶሎ ብላችሁ ብትጋቡ እዛ ጋ አንቺ አብርሽን እዛ ጋ አንቺ ብትይዢ ደስ ይላል አለ። ከዛም እሺ እላለሁ እኔ ከሩታ ጋር አትገናኝ ማለት አልችልም፣ ምክንያቱም ልጅ እዛ ጋር ስላለ ነው። በልጅ ምክንያት ይገናኛሉ፣ ግን ወደ እሷ ጋር አትሄጂ ማለት አልችልም፣ እርግጠኛ አይደለውም አለችው። እሷም እኮ እርግጠኛ አይደለችም እስካሁን ማለት ነው፣ በአብርሃምም ማለት ነው። ከዛም እየተነጋገሩ ነበሩ። እንግዲህ እስካሁን ሄርሜላን በጥርጣሬ ውስጥ ናት። ኮንፊደንስ ኖሯት የኔ ባሌ ነው የኔ እንትን ነው ማለት አትችልም። ይህን ደግሞ ደስታ ደግሞ ለእሷ ለሄርሜላ ምንድን ነው ያለ? አንቺ አስገድደሽ ነው። ይህን ደግሞ አንቺ እሱ እምቢ ካለ አንቺ የሆነ ነገር ሆነሽ ተጠያቂስ እኔ ነኝ ብሎ አስቦ ሊሆን ይችላል። አንቺ ቃል የሰጠው አስገድደሽ ነው አለ። አይ አስገድጄ አይደለም ወዶ ራሱ በራሱ ፍቃድ ነው እንጂ ያለው እኔ አስገድጄ አይደለም አለችው። ሄርሜ ውሸት አታውራ፣ አስገድደሽ ነው። እግሩ ስር ወጥቀሽ አልቅሰሽ ፊቱ ደም በደም ሆነሽ አይደለም እንዴ? ከዛም አንቺን ትጎጂያለሽ ብሎ እሱ አፈቅረሻለሁ ያለው። እሱ ያው ቪዲዮ አለ አይደለም እንደ አንቺ እንዴት እንደሆንሽ የዛኛው ቀን ያው ቪዲዮ አለ አይደለም? እይ አስገድድሹ ተጨንቆ ሊሞት ሩብ ጉዳይ ብሎ አይደለም እንዴ? አንቺን እንዳትጎጅ ብሎ ነው፣ ያንቺ ጉዳቱን ከማየት ብሎ ነው አፈቅረሻለሁ ያለው። ተገድዶ አስገድደሽ ነው፣ አልቅሰሽ በእግር ስር ወጥቀሽ እኮ ነው። እሱ ተገዶ ነው፣ አስገድደሽ ነው እንጂ ወዶ አይደለም። እሱ ደግሞ አንቺም ማወቅ አለብሽ። እና ለማንኛውም ደግሞ ሩታ ወደ ቤተሰቦቿ ጋር ሄዳለሁ ማረፍ ፈልጋለሁ፣ ሰው ልጁን ይዘሽ እንዳትሄጂ ምናምን ምናምን እያለ ነው። ስለዚህ ሄርሚ አንቺ ደግሞ አግዢ፣ ሄዳ እንድትመጣ አድርግ። በሁለት ወር ተቀምጣ ትመጣለች፣ ምን ችግር አለ ምናምን ብለሽ አንቺ ደግሞ አሳምነሽ ለሱ መንገር አለብሽ። እሱ እዛ ወደ ሩታ ጋር ከሄደ አንቺ እንደሆነ ሌላ ውርደት ነው። ስለዚህ ጠብቂ እንግዲህ እግዚአብሔር ያለው ይሁን። ተባረኩልኝ ወደ ቤተሰቦቼ። በዚህ ሀሳብ እናንተ ከተስማማችሁ ላይክ ሰብስክራይብ አርጉ፣ ኮመንት ጻፉ። እኔ ጋር ያለው ሀሳቡ ይሄ ነው። ሄርሜላ እስካሁን ያው እርግጠኛ አልሆነችም። ያው ወደ ሩታ ጋር አትሄድ ማለት አልችልም፣ ልጅ አለ እዛ ጋር እያለች ናት። እንግዲህ የሚሆነው ነገር በአንድ ላይ እናያለን። ያው ቀጥሎም ሌላም ቪዲዮ አለ አይደለም እናያለን። ስለዚህ ውድ ቤተሰቦች እናንተ ጋር ያለው ሀሳቡን አስተያየቱን አስቀምጡልኝ በኮሜንት ላይ። በሌላ ቪዲዮ ሌላ ቀን እንገናኛለን። መልካም ቀን ይሆንላችሁ። ባይ ባይ።